የምፈልገው እዚህ ጋር ሰርቻለሁ። 13 ሚሊዮን ሰው አይቶታል። የማስታወቂያውን ሳውንድ አንዱን 11,000 ሰው ተጠቅሞታል። ለማስታወቂያ የሰራሁትን ዘፈን ነው የምልሽ፣ የመኪና ማስታወቂያ 11,000 ሰው ተጠቅሞ ቪዲዮ ሰርቶበታል። አንዱን ዘፈን ደግሞ 1,700 ሰው 1,300 ሰው ምናምን ሰርቶበታል። ቶታል እዚህ ጋር መናገር የምትፈልገው ስንት ቪዲዮዎች ሰርተሻል? ጠቅላላ ስንት ቪዲዮ? 6 ቪዲዮ። በ6 ቪዲዮ ስንት ቪው ቶታል አመጣሽ? 13 ሚሊዮን እርግጠኛ ሆኜ 12.8 ወይ 12 ሚሊዮን 13 ሚሊዮን ሶሪ። ስለዚህ በ6 ቪዲዮ 13 ሚሊዮን በአንድ ወር ከ20 ቀን ውስጥ አመጣሽ አንቺ ለድርጅቱ። እሺ ድርጅቱ ቻሌንጁን ሲያዘጋጅ የ1 ሚሊዮን ብር ቻሌንጅ ነበረ ያዘጋጀው ያልሽው። 1 ሚሊዮን ብር መኪና አለ እንዴ? መኪና አለ በ1 ሚሊዮን ብር? ኖ መኪና የለም። አክቹሊ እንዴት ነው በባንክ ብድር በፐርሰንት ምናምን ነው የሚሸጠው መኪናው። 1 ሚሊዮን ብር አይደለም። አንቺ ቃሌ ማለት ቻሌንጁን ሲያወጡ 1 ሚሊዮን ብር ካሽ እንሸልማለን ነው ወይንስ መኪና ካሽ በስርዓት 1 ሚሊዮን የመሸለም ላይሰንስ ፍቃድ የለንም መኪና የመሸለም ምናምን የሚሉት አይደለም። እንደዛ አይደለም ያልኩሽ። ሽልማቱ ለምን አይደረግም ስላቸው አብሪ ሞተርስ መኪና የሚያስገባው መኪና አለ እሱን ጠብቂ ይሉኛል ነው ያልኩሽ። ከዛ በኋላ ደግሞ የሽልማት ፍቃድ ለአንቺ የምንሸልምበት ፍቃድ የለንም ነው እያሉኝ ያሉት። የምን ፍቃድ እንደሆነ ቻሌንጁን ያወጡ አላውቅም። አዎ ሌላ ሶስተኛ ነገር ደግሞ ምን ብለውኛል? ሌላም ምክንያት ልነግርሽ ነው ያሉኝን። አብሪ ሞተርስ የፈለገውን ግብ ስላልመታ አንሰጥሽም ብለውኛል እነሱ። እኔ ሳላቅ ለእኔ ቻሌንጁ እንዳለቀ እየነገሩኝ እንደ አጋጣሚ አዲስ ሶሻል ሚዲያ ማናጀር ተቀጠረ መሰለኝ፣ አላቅም። ከእሱ ጋር ሳወራ እሱ ለካ ገና ቻሌንጁን እየመራ ነው። ከትላንት ወዲያ ሳወራው ማለት ነው። ገና ቻሌንጁን እየመራ ነው። እኔ ደግሞ እንደቆመ ነው ማውቀው። ስለዚህ ተናደድኩኝ። በስነስርዓትም ኮሚኒኬት አያደርጉኝም። በዚህ መሀል ልነግርሽ የምፈልገው ነገር ሳወራ ቅዱስ በጣም ሞራል የሚነካ ንግግር ነው የተናገረኝ። ብሩን ለእኔ ብዙ እንደሆነ ይሄ ዲዘርቭ እንደማላረገው ኦኬ። ለምትናገሩ እያንዳንዱ ነገር ማስረጃ አለሽ አይደል? ቮይስ ነው ይሄንን። ለዚህ ይቅርታ ሀቡዬ፣ ለዚህ ማስረጃ የለኝም፣ ግን አስፈላጊ ከሆነ ብሎሻል አላለሽም? በቃ ኦኬ። እንዲሁ ሊል ስለሚችል ማስረጃ ያለሽን ቴክስት ቮይስ ምናምን ያ ግን የስልክ ቅጂ በህግም ብንሄድ ሀቡዬ የስልክ ቅጂ ስላለ ኢትስ ኦኬ። ከማናጀሬ ጋር ያወሩትም አለ፣ ከኔ ጋር የሚያወራው አለ። በመጀመሪያም ሲደውልልኝ ሊያስፈራራኝ ነው የደወለው። ምንም እንትን ምለው ነገር የለኝም። ሊቆጣኝ እንደ ህፃን ልጅ ሊቆጣኝ ነው የደወለው። ምንድን ያለኝ ግዴታ አረግሹ ብሩን 1 ሚሊዮን ብር እኮ ነው። ኦፍኮርስ ግዴታ ነው አልኩት። 13 ሚሊዮን ብር ነው ያመጣሁት። 13 ሚሊዮን ቪው ነው ያመጣሁት። ሊያውም ጨምራችሁ አመስግናችሁ ነው ልሰጡ የሚገባው አልኩት። ምክንያቱም ለፍቼበታለሁ፣ በደንብ ለፍቼበታለሁ። ገብተሽ ብታዩ ታውቂያለሽ በደንብ ማለት ነው። እና የእኔ ኦዲየንሶች ካምፓኒውን እኔ እንዲያውቁት ያደረግኩት እኔ ነኝ። ብዙ ሰው ብትጠይቂው ካምፓኒው የሚታወቀው በእኔ ነው። ኦልሶ ሄደው የገዙ ሰዎች አሉ የእኔን ቪዲዮዎች አይተው። ኢንፎርሜሽንም ሲጠይቁኝ እልካለሁ ወደዛ ኤቭሪቲንግ አላውቅም። እና ሌሎች የፈለግኩት በስነስርዓት በቃ ታይሜን አውጥቼ ሰርቼበታለሁ ነው የምልሽ። ኦልሶ ቻሌንጁን እየተወዳደርኩኝ ሌላ የማስታወቂያ ስራ መስራት አልችልም ነበረ። ብዙ ኦፈር ቀርቦልኛል ስራዬን አይተው። በዛም ብዙ ሉዝ ያረኩት ብር አለ። ምክንያቱም 2 አይነት ማስታወቂያ በአንድ አይነት መስራት ስለማልችል። ይሄ ነው ምክንያቴ። አዶናይ ይመለከተዋል፣ በደንብ ይመለከተዋል። ምክንያቱም መጀመሪያ የድርጅቱን ባለቤት ነው ማንሳት ያለብሽ ማሪ። እሱም ልነግርሽ ነው ሀቡዬ። እኔ መጀመሪያ ዲል ሳረግ ከአብሪ ሞተርስ ጋር ነው ዲል ያደረግኩት። አዶናይን አላውቀውም፣ አልነበረም አዶናይ። ከዛ በኋላ ግን መሀል ላይ ላናግራቸው ስሄድ እኛን ይመለከተናል አሉ። አዶናይም ቅዱስም። ቅዱስ ከዚህ በኋላ ከማንም ጋር እንዳታወሪ ከኔ ጋር ነው የምታወሪ ብሎኛል። ከኔ ጋር ነው ኮንታክት የሚኖርሽ ብሎኛል ማለት ነው። ምክንያቱም የቻሌንጁን ነገር እኔና አዶናይንን ሀንድ ሊያደርግ ነው ብሎኛል። ለዛ ነው ይመለከታቸዋል የምለው። ፕላስ ደግሞ በዚህ መሀል ውስጥ ሲያወሩኝ የነበሩት መረጃውን ሲከታተሉ የነበሩት ከሷም ወገኔ አዶናይ
እነሱን አታናግሪ። ከዚህ በኋላ እኔን ነው ዳይሬክት የምታናግሪው በዚህ ጉዳይ ያለሽ። በቮይስ ነው፣ በቴክስት ነው፣ በኮል ነው? ማስረጃ አለሽ? አዶናይ የላከልኝ ቴክስቶች ምን አይነት ቴክስቶች መሰለሽ? እንዳሸነፍኩኝ አለ፣ ሴሪሞኒው ተዘጋጅቶ እንደሚሸልሙኝ በቃ ይሄ አለ አይደለ? ስለ ድርጅቱ ኢንፎርሜሽን የሚነግረኝ እሱ ነው። ቀኑ እንደዚህ ሆነ፣ እንደዚህ ነው፣ በዚህ ሰዓት ነው፣ በዚህ ነው የሚለኝ እሱ ነው። ቻሌንጁንም አናውንስ ያደረገው አዶናይ ነው። ቪዲዮ ሰርቷል። እኔ ራሴ ነኝ የሚሸልማችሁ ብሏል። ይሄም አንድ ማስረጃ ነው ብዬ አስባለሁ። እኔ እዚህ ነገር ውስጥ ላለመግባት በቃ ተው ብያለሁ። ምክንያቱም እኔም ኢንፍሉዌንሰር ነኝ፣ እነሱም ኢንፍሉዌንሰር ናቸው። አንደርስታንድ አደርጋለሁ። ከእነሱ ጋር ምንም አይነት እንትን ውስጥ መግባት አልፈልግም። እንድንደጋገፍ ነው የምፈልገው። ግን አዶን ነው ተሳስተውም ሊሆን ይችላል። ጉዳዩ ላይ በደንብ ገብተዋል። ያንን ነው ለማለት የፈለግኩት አቡዬ። እሺ፣ በመጀመሪያ ደረጃ የቻሌንጁን ቪዲዮ ሰርቶ ፖስት ያደረገው አዶናይ አድርጓል አይደለም? ቻሌንጁን አንቺ ስትጨምሪ ከ1 ወር ከ20 ቀን በፊት የማንን ቪዲዮ አይተሽ ከየት ሰምተሽ ነው? የሆነች ፌመስ ልጅ አለች፣ እልክልሻለሁ ሁሉም ቪዲዮዎች ስላሉኝ። አዶን ነው ዋትሳፕ ካለሽ ቴሌግራም ካለሽ ነው። እሺ፣ መጀመሪያ ቴክስት ነው ያደረጉልኝ ሀቡዬ ለኔ። እግር ጥሎ የምትባል ልጅ ፕሮሞት አድርጋ እራሱ ድርጅቱ ከዚህ በፊት የተወዳደርሽውን ቻሌንጅ ስላየ ነው ይህን ቻሌንጅ ብትወዳደሪ ቆንጆ ነው ብለው ኦፈር ያደረጉኝ እነሱ ናቸው እንጂ ስለ ድርጅቱ መጀመሪያ ቻሌንጁ አናውንስ ሲደረግ አላቅም ነበር። እኔ ግን እግር ጥሎኝና ብሩክ ኒውስ አናውንስ አድርገውታል፣ አዶናይም አድርጎታል፣ የሆነች ልጅም አለች አድርገዋለች። ግን ፖስት ካረገ በኋላ በአካልም ጉዳዩ ላይም በደንብ ኢንክሉድ ሆኖ ያገኙት አዶናይ ለአንቺ ማለት ተቀላቃይ ብሎ የጋበዘሽ ሰውማ ጓደኛሽ ነው። እኔም ጓደኛሽ ከሆንኩኝ ይህን ለምን አትሞክሪ ብዬ ልጋብዝሽ እችላለሁ። እኔ ያልኩ አይደለም ራሱ አብሪ ሞቶር ነው ቻሌንጁን ሰርቶ ፖስተው። ታዲያ ድርጅቱ እንዴት መጥቶ አንቺን ተቀላቀይ ይልሻል? አልገባኝም። ድርጅት አይደል? ይኸውልሽ ሀቡዬ፣ ከዛ በፊት እኔ ሌላ ቻሌንጅ ተወዳድሬ ነበር፣ የኦኬ ፓስታን ማለት ነው። ቪዲዮን አይተውታል። በጣም አሪፍ ቪዲዮ ነው የሰራሁት ለኦኬ ፓስታም ማለት ነው። ያንን ስላዩት ነው ተወዳደሪ ብለው እንደ ኦፈር ነው ያቀረቡልኝ እንጂ ሌላ አይደለም። ቴክስት አለ፣ እሱንም ራሳቸው ተወዳደሪ ብለው ኦፈር ያቀረቡልሽ። በጣም ጥሩ። እሺ ታዲያ ክራይቴሪያው ለመወዳደር በኮንተንታችሁ ክሬቲቭ የሆነ ቪዲዮ ሰርታችሁ ቪው 1 ሚሊዮን ቪው ከገባ ውድድር ውስጥ ተሳታፊ ትሆናላችሁ። 1 ሚሊዮን በታች ቪው አይሆንም። ስለዚህ አንቺ ደግሞ 6ቱ ቪዲዮዎችሽ ኢን ቶታል ነው ያመጡት 13 ሚሊዮን ቪው አይደል? ከተወዳደሩት ውስጥ ከአንቺ የበለጠ ቪው ያለው የለም? አንደኛ የለም። እሺ፣ እርግጠኛ ነኝ ደግሞ እሺ፣ ሌላ ከምን አንጻር ነው የሚታየው ቪዲዮ? ከዚህ አንጻር ነው። ለነገሩ ያንን ፓርት አልፈነዋል። ኦልሬዲ አልፈሻል። የለውም በቃ በራሳችሁ ኦፍኮርስ አልፌማ ማሸነፌ ተነግሮኛል። ኢቨን ሀቡዬ እዚህ ጋር መናገር የምፈልገው ነገር እዛ ሁለተኛ ቪዲዮን ለመቅረጽ የሄድኩኝ ጊዜ በጣም ረጅም ሰዓት ነው የፈጀብኝ። አንድ ቪዲዮ ለመቅረጽ ኦልሞስት ግማሽ ቀን ምናምን የሚወሰድ ነው ማለት ነው። ከዛ በኋላ ሴትዮዋ በጣም ስራዬን አይታ በጣም በቃ ይሄ ልፋትሽ ብላ 30 ሺህ ብር ቲፕ አርጋኛለች። ሜቢ እሱም ኢንክሉድ የሚደረግ ከሆነ እነሱ ጋር ያለኝ 870 ሺህ ብር ነው። 100 ሺህ ብር የተጣራ ተቀብያለሁ። 30 ሺህ ብር ቲፕ አርጋኝ ታውቃለች። 100 ሺህ ብር ለምን ጉዳይ ተቀብለሽ ነው? ኦኬ የሆነ ጊዜ ላይ ሴሪሞኒው ሊደረግ ነበረ። ሊደረግ ሳይሆን በቃ ብሩን ልሰጠኝ ነበረ። የሆነ ችግር ተፈጠረ። እዛ ኬዝ ላይ እየተሯሯጠች ነበር ማለት ነው። በጣም ቸኩላ ስለነበረ ኢትስ ኦኬ በቃ እንደዛ ከሆነ ለአሁን የሚያስፈልገኝን ብር ስጭኝና እሱ ሶሪ በቃ ግልጽ ላድርገው፣ ይቅርታ። አዶናይ ታሰረ። ያ ኬዝ ተፈጠረ። እኔም ደግሞ ስለነበረ እሱ ባለበት እንዲሆን ስለፈለግኩኝ ጥሩ ስላሰብኩኝ እንጨርስ ተገናኝተን ስትለኝ አይ ኢትስ ኦኬ የአዶናይ ይቀድማል፣ በቃ አሁን ስላስፈለገኝ የተወሰነ ብር አስገቢልኝ ብያት
ጠይቂያታለሁ። እሺ ብላ ተስማምታ ስለነበረ ማለት ነው። ይኸውልሽ አሁን ጉዳዩ በቀጥታ የሚመለከተው የድርጅቱን ባለቤት ነው። የድርጅቱ ባለቤት ነው ቻሌንጁን ያዘጋጀው። ስለዚህ አዶና የሆነ ብሩክ ኒውስ ሆነ ማንም ይመለከታቸዋል ብዬ አላስብም። ስማቸው መጠቀም ይገባዋል ብዬ አላስብም። የሚመለከተው ቀጥታ ድርጅቱ ባለቤት ነው። አንቺ የሴትዮዋ ኮንታክት አለሽ? አዎ አለኝ። ስለዚህ ሴትዮዋን ላናግራት ይቻላል። አሁን ሀገር ውስጥ የለችም፣ ለንደን ያለችው ብለዋል። የትም ብትሆን ዋትሳፕ ይሰራል። በዋትሳፕ ነው ላናግራት እንፈልግም። ይሰራል፣ በደንብ ይሰራል። ስለዚህ ላናግራትና ከእሷ ምንስምና ደስ ይለኛል። እንደ ልፋትሽ ሰውም ኮመንት ላይ ለፍታለች ይገባታል ይላል። አንድ ድርጅት ህዝብ ሚዲያ ላይ ወጥቶ ለህዝብ ቻሌንጅ ሰጥቻለሁ ይሄን ያህል ካለና ኦልሬዲ አንድ ሰው የለፋ ሰው አሸንፈሃል ከተባለ ቃሉን ማክበር አለበት። ካለበለዚያ ማን ነው የሚያምነው? ከዚህ በኋላ ማን ያምነዋል? ማንም ሊያምነው አይችልም አይደል? ስለዚህ አንቺ ቻሌንጁን ተቀላቅለሽ 6 ቪዲዮዎችን ሰርተሽ በወር ከ20 ቀን ውስጥ 13 ሚሊዮን ቪው ከመጣሽና ራሱ ድርጅቱ አሸንፈሻል ካለሽ ሪዋርድሽን ማግኘት አለብሽ፣ ሀቅሽን ማግኘት የድርጅቷን ባለቤት ላናግራት እና ድምፅ እንሆንሻለን። እኛ በጣም ደስ ይለኛል። እኔም አንቺ ጋር መግባት የፈለግኩት ከሁለቱም ወገን ስለምትሰሚ ነው። ሌላ ቦታ ሄጄ ምንም ያላልኩት ብታረጊ ደስ ይለኛል። ኤኒታይም አለው ስልኬ። አሁን ቁጥርሽን ወስድና ዋትሳፕ፣ እኔ ዋትሳፕ ነው የምፈልገው ቢካዝ ዋትሳፕ ሁሉን ነገር ማስቀምጠው እኔ። ኦኬ ችግር የለውም። ዋትሳፕ ስላለኝ ችግር የለውም። ኦኬ ቆይ አንዴ ሞዴሬተር ላስገባልሽ ቁጥርሽን ውስጥ እንትትግልኝ። ይቅርታ ጋይስ፣ እዚህ ጋር ሀቡ የአንድ ነገር ልናገር። እኔ ስም እያጠፋውኝ አይደለም፣ እሱም ያውቃል በደንብ እንደዚህ አይነት ነገር እንደማላስብ። ጀስት በቃ ነገሩ ብዙ ነገር ስለተፈጠረ በመሀል እሱን ክሊር ለማድረግ ነው። ስም እያጠፋውኝ አይደለም። እሱን አንደርስታንድ አድርጉልኝ እና አመሰግናለሁ። ይኸው ለቤትዬ እንዴት ነሽ? ቤትዬ ሀቡዬ እንዴት ነሽ? እኔ መልካም አለሁልሽ። እኔማ ሰላም ነሽ? ሀቡ እንትን በያት ላኪላት በኢንቦክስ ለቤቲ ስልክ ቁጥር አሁን ዋትሳፕ ላይ እንድልሽ ዋትሳፕ ይስጥልሽ። አዎ እውነት እንዳለችው ታደግማ ሰርታ አደ ኢንድ ካላገኘች ደስ አይልም። ልክ ወሩ ሙሉ ሰርታችሁ ወሩ መጨረሻ ላይ ደሞዛችሁ ማግኘት እንዳለባችሁ ማለት ነው። እና ማንም ከዚህ በኋላ ቻሌንጅን ላያምን ነው ማለት ነው። ገባችሁ? የልፋቷን ዋጋ ማግኘት አለባት። ድምፅ እንሆናታለን። ከሁለተኛውም ወገን እንስማና ከድርጅቱ ምናልባት ተጠብቀን እንሰጣታለን። ፕሮሰስ እያደረግንላት ነው ልጅ ይችላሉ። መጨረሻ ላይ አንሰጥም የሚል ቃል ደርሶሻል ከነሱ ከድርጅቱ ባለቤት ነው የምልሽ እኔ። አንሰጥም የሚል ቃል አልደረሰኝም። ምንም አታመጪም የሚል ነገር ግን ደርሶኛል እና ቻሌንጅ እንደቀጠለም ተነግሮኛል። ምን ብለሻት? እሱም ቮይስ ሪካርድ አለኝ እኮ። ምን ብለሻት ነው ምንም አታመጪም የምትልሽ? ይኸውልሽ አቡዬ በስነስርዓት አያዋሩኝም። የሆነ ነገር ሲፈጠር ነው ስልክ የሚደውሉልኝ ኦር ሳምቲንግ እንጂ ከዛ በፊት በስርዓት ላወራቸው ብሞክርም አያወሩኝም። ቴክስቴን ብር ያስፈለገኝ ሰዓት ሰጥሻለሁ እያለች 4 ቀን እደውላለሁ 20 ደቂቃ እያለች አልደወለችልኝም ነበር። ከዛ ሄ እንደዚህ ብዬሽ ብሩን ስጭኝ ብዬሽ አልሰጠሽኝም እና እባክሽ ከቻልሽ ቴክስቴን ኢግኖር አታድርጊ ብዬ ላኩላት። ከዛ በኋላ እንዴት ነው የሚያደርግሽ ምናምን ያለችኝ የዛን ሰዓት ነው። ይሄ ምንም አላመጣም ማንንም አልፈራ ምንም አታመጭም ያለችኝ የዛን ሰዓት ነው። ኦኬ ማለት በምንም ነገር ሳታስፈራራት ሚዲያ ላይ ወጥቼ ይናገራለሁ ምናምን ሳትያት ምንም አታመጭ። ያ ቴክስት መልሽ ብቻ ስለቻት ያ ሀብዬ እግዚአብሔርን ስክሪንሾት ሳይሆን ስክሪን ሪከርድ ነው ያለኝ። ምክንያቱም ስክሪንሾት ፕሩፍ ሊሆን አይችልም። ስክሪን ሪከርድ አለኝ። ሁሉንም ፕሩፍ እልክልሻለሁ። ስክሪን ሪከርድ እኮ ላኪላት ለቤትዬ ቁጥርሽን። ሁሉንም እልካለሁ። ፎሎ አድርጊያታለሁ። ኔትወርክ በጣም እያስቸገረኝ ነው። ለምን እንደሆነ አላውቅም። ወጥቼ ልላክላት ወይስ መቀመጥ አለብኝ? ቤትዬ ፎሎ ባክ አድርገሻታል? እኔ ራሴ አድርጊያታለሁ። እሷ ፎሎ ባክ ታርገኝ። አሁን አረኳት እና ጻፍኩላት። ባክ ወጥቼ አገኝሻለሁ።
ልሂድና መልካችሁን ልጠብቅ አይደለ? አዎ እናቴ፣ ቆይ እዚሁ ሆነሽ መላክ አትችይም እንዴ? ቤቲ ንኪያትና ፎሎ ባክ አድርጊያትና ሜሴጅ ሚለው ይመጣል። ኔትወርክ አይደል ነው ኔትወርክሽ አይ ነው። አዎ ይኸው አገኘሁት። ልጅ ነች ብለው ነው ተባበሪያት። ይኸው ስልኬን ቆይ እዚሁ ዋትሳፕሽ ደርሶኛል ስልሽ ትወጃለሽ። ሁሌም ለተበደለ ሰው እኛ ድምፅ እንሆናለን። ኦፍኮርስ ለፍታ ጥራ ግራ ላቧ ማለት ነው ደሞዟ ማለት ነው ማግኘት አለባት። ድምፅ እንሆናታለን። ግን መጀመሪያ ከድርጅቱም እንስማ። ኦኬ ጋይ ጥሩ። አይ ስክሪን እንዲህ እሷም ስማርት ናት። ስክሪን ሪከርድ አድርጋ አስቀምጠዋለች። አታስቡ፣ ቶሎ ላኪ እንዳያጠፉት ይሉሻል። ስክሪን ሪከርድ አድርጋ አስቀምጠዋለች። ይኸው ልኬልሻለሁ። ቤተል ደረሰሽ? ቴንክ ዩ ዩ አር ሶ ካይንድ ሀቡዬ። ሩትዬ እኔ ማር ቴንክ ዩ ማይ ላቭ ቴንክ ዩ። እሺ እወድሻለሁ ሀቡ። ደህና ነሽ? ደህና ነኝ ኪያ ቤስት። ኦኬ ቤትዬ ላከችልኝ። ሀቡዬ ያለው ከታች በቃ ፈጣሪ ማለት ነው እናት። እሺማ ኑሪልኝ። ሉና ሀቢባ ነኝ። ኦኬ ማስረጃዎችሽን ላኪልኝ፣ ሁሉንም መረጃዎችሽን እና የሴትዮዋን ኮንታክት። አዶናይ ምን አገባው? አይመለከተውም። የድርጅቱ ባለቤት ነው የሚመለከታት። የድርጅቱ ባለቤት ነው የሚመለከታት። አቡይ አይ ቲንክ ቪዲዮ ረጅም ስለሆነ እንትን እያለኝ ነው እና ከትከት አድርጌ ልላክልሽ። ዋትሳፕ ላይ ረጅም ቪዲዮ መላክ ስለማይቻል ቴሌግራም ዩዘር ኔሜን እሰጥሻለሁ። ኦኬ በቃ የሴትዮዋን ኮንታክት ነምበር አስቀምጭልኝ ዋትሳፕ ላይ ማስረጃዎቹን ከላክልኝ በኋላ። ማስረጃ ሳልይዝ እኔ ሴትዮዋን አላወራትም። ማስረጃዎቹን ከላክሽልኝ በኋላ እሺ። ችግር የለውም። እሺ ጨርሰናል። ሴትዮዋን አውርቻት መልሱን ጠርቼ እዚህ እነግርሻለሁ መልሷን። እሺ ቴንኪው። በቃ አመሰግናለሁኝ። እሺ እሺ እናቴ፣ እሺ ቻው። አይዞሽ ከጎንሽ ነን። እሺ አለን። እሺ እኔ እናት አመሰግናለሁ። ሁላችሁንም ቴንኪዩ በዚህ አጋጣሚ ባይ ዩር ዋልካም። ይሄ እኮ በነፃ ሰውን መጠቀም ማለት እኮ ነው። ቻሌንጅ ሰጥተው ድርጅቶች ኢትዮጵያ ውስጥ የሚኖሩ ልጆች ጥረው ግረው ለፍተው ለቻሌንጃቸው ቃል የተገባላቸውን ሪዋርድ ክፍያቸውን የማያገኙ ከሆነ ምን ይባላል? በነፃ የሰውን ጉልበት መበዝበዝ ይባላል። በነፃ ሰውን ለማስታወቂያ መጠቀም ይባላል። ይህን ደግሞ እኛ እንቃወማለን። ማንም ሰው በነፃ ማንም ጉልበቱን ሊበዘብዘው አይገባም። ሐራም ነው። አስገብኛ ውርችሽ ነበር። ማን ልበል ማሬ?